ሰላም ተማሪዎች እንዴት ናችሁ? ግርማ ነኝ ከግሎብ ዶክ አካዳሚ የ10ኛ ክፍል ኬሚስትሪ መምህራችሁ ነኝ። እስካሁን ድረስ ቻፕተር 3 ላይ ያሉትን ስለ ኦክሳይድስ፣ ስለ አሲድ፣ ስለ ቤዝ፣ ስለ ሳልት፣ ፈርቲላይዘር ስለመሳሰሉት ነገሮች በዲቴል ዲስከስ እናደርግ፣ ጥያቄዎችን ስንሰራ፣ አክቲቪቲዎችን አብረን ስንሞክር ቆይተናል። እንግዲህ ዛሬ ደግሞ በቃ ይሄንን ቻፕተር ሰመራይዝ የምናደርግበት ቪዲዮ ነው ማለት ነው ይዤላችሁ የመጣሁት። ሜን ፖይንቶቹ የዚህን ቻፕተር ሜን ፖይንቶች አብረን እናያለን እንመለከታለን ማለት ነው። ኦኬ እንግዲህ ሁልጊዜ እንደምናገረው ይሄንን ቪዲዮ የምትከታተሉት በሞባይል አፕሊኬሽናችን ላይ ከሆነ እዚች ጋር የቴሌግራም ቻናላችን አለች @globdoc academy መተን እዛች የቴሌግራም ቻናላችን ውስጥ በመግባት ያላችሁን አስተያየት፣ ኮሜንት፣ ጥያቄ በሙሉ ልታቀርቡልኝ ትችላላችሁ ማለት ነው። ወይንም ደግሞ ይሄንን ቪዲዮ እየተመለከታችሁ ያላችሁት በዩቲዩብ ቻናላችን ላይ ከሆነ ከታች በሚገኘው የኮሜንት ሴክሽናችን ላይ ገብታችሁ እንግዲህ ጥያቄ አስተያየታችሁን ልታስቀምጡልኝ ትችላላችሁ ማለት ነው። ወደ ሰምሪያችን ንግባ። መጀመሪያ እንግዲህ የጀመርነው ምንድነው ኢንኦርጋኒክ ኮምፓውንዶች ምን ማለት እንደሆኑ ተመለከትን። ኢንኦርጋኒክ ኮምፓውንድ ምንለው ኢንኦርጋኒክ ኮምፓውንዶች ያልናቸው ምንድናቸው? they are compounds which originate from the mineral constituents of the earth's crust ከምድር ላይ ምናገኛቸው mainly then inorganic compounds they may be classified are oxides, acids, bases and salts ብለን በአራት መክፈል እንደምንችል አይተናል። ኦክሳይድ የምንላቸው ባይነሪ የሆኑ ኮምፓውንዶች፣ ባይነሪ ማለት ሁለት ኤሌመንት ያለው ማለት ነው። አንደኛው ምንድነው? ኦክሲጅን ሁልጊዜ። ይሄ ሌላኛው ደግሞ ሜታል ሊሆን ይችላል፣ ነን ሜታል ሊሆን ይችላል፣ ሜታሎይድ ሊሆን ይችላል። ከዛ ደግሞ most common oxides are classified as acidic oxide, basic oxide, amphoteric oxide, neutral oxide እና peroxides. acidic oxides in most cases ከነን ሜታል የሚሰሩ ናቸው። basic oxides ደግሞ in most cases ሁልጊዜ አይደለም ከቤዝ የሚሰሩ ናቸው ተባብለን ነበረ። acidic oxides are oxides of non-metallic elements ግን ሁልጊዜ አይደለም because we have carbon monoxide and water which has neutral oxides. basic oxides ምንላቸው ደግሞ ሜታል ኦክሳይዶች ናቸው ግን ሁሉም ሜታል ኦክሳይዶች ቤዚክ ኦክሳይዶች አይደሉም because ዚንክ ኦክሳይድ እና አልሙኒየም ኦክሳይድ የአምፎተሪክ ኦክሳይድ አይነቶች ስለሆኑ ማለት ነው። ምንድነው አሲዲክ ኦክሳይዶች ከውሃ ጋር ሪአክት በሚያደርጉበት ጊዜ አሲዲክ ሶሉሽን ፕሮዲዩስ ያደርጋሉ። ቤዚክ ኦክሳይዶችን በተመሳሳይ መልኩ ከውሃ ጋር ሪአክት ሲያደርጉ ቤዚክ ሶሉሽን ፕሮዲዩስ ስለሚያደርጉ ማለት ነው። አምፎተሪክ ኦክሳይዶች ደግሞ ሁለቱንም ፕሮፐርቲ ያላቸው የአሲዲክም የቤዚክም ፕሮፐርቲ ያላቸው። ከዛ ቀጥሎ ያለው ደግሞ ምንድነው? ኒውትራል ኦክሳይድ። ኒውትራል ኦክሳይድ የምንለው ደግሞ አሲዲክም ቤዚክም ኔቸር የሌለው ማለት ነው። ከዛ ፐሮክሳይድ የሚባለው ይመጣል። ፐሮክሳይድ ደግሞ ስፔሻል ታይፕ ኦፍ ኦክሲጅን ሊንኬጅ አለው። ይሄ እንደዚህ አይነት ሁለት ኦክሲጅኖች እርስ በርሳቸው የተያያዙ ለምሳሌ ሃይድሮጅን ፐሮክሳይድ፣ ሶዲየም ፐሮክሳይድ የመሳሰሉት ማለት ናቸው። እነሱን አይተን ነበር። ከዛ ያየነው ምንድነው? ስለ አሲዶች አየን። አሲዶችን ዲፋይን አደረግን። በምን? በአርሃነስ አሲድ ብለን ዲፋይን አደረግናቸው። አኮርዲንግ ቱ አርሃነስ አንድ አሲድ ሊሆን የሚችለው መቼ ነው? in aqueous solution ወይንም ውሃ ውስጥ በሚገባበት ጊዜ ሃይድሮጅን አየን ወይንም ሃይድሮኒየም አየን ፕሮዲዩስ ያደርግ ማለት ነው። ስለዚህ አዮናይዘብል የሆነ ሃይድሮጅን ያለው በሙሉ ምንድነው? አርሃነስ አሲድ ይባላል። እነ ሰልፈሪክ አሲድ፣ ሃይድሮክሎሪክ አሲድ፣ ናይትሪክ አሲድ እነዚህ በሙሉ ምንድናቸው? አርሃነስ አሲድ ናቸው ማለት ነው። ከዛ ምን አየን? አርሃነስ ቤዝ ማለት ደግሞ አኳየስ ሶሉሽን ውስጥ በሚገባበት ጊዜ ሃይድሮክሳይድ አየንን ፕሮዲዩስ የሚያደርግ። ከዛ ምን ተመለከትን? ስትሮንግ አሲድ፣ ስትሮንግ ቤዝ፣ ዊክ አሲድ፣ ዊክ ቤዝ ብለን ደግሞ ተመለከትን። ስትሮንግ አሲድ እና ስትሮንግ ቤዝ ምንላቸው ምንድነው? ኮምፕሊትሊ ዲሶሺየት የሚያደርጉ ለምሳሌ ሃይድሮክሎሪክ አሲድ እና ሶዲየም ሃይድሮክሳይድ። ዊክ አሲድ እና ዊክ ቤዝ ምንላቸው ደግሞ ምን ናቸው? ኢንኮምፕሊት ዲሶሲዬሽን ያላቸው ለምሳሌ አሞኒያ እና አሴቲክ አሲድ እነዚህ ዊክ አሲድ እና ዊክ ቤዝ ነው። ከዛ ደግሞ ምን ተመለከትን?
dilute and concentrated acid and base so dilute እና concentrated የምንለው ምንድነው በአንድ ሶሉሽን ውስጥ ያለው የሶሉቱ መጠን ከሶልቨንቱ መጠን ያንሳል ወይስ ይበልጣል concentrated የሆነ አሲድ ወይንም ቤዝ ምንድነው ያለው የሶሉቱ መጠን ከሶልቨንቱ መጠን በጣም ሲበልጥ የዳይሉት ደግሞ የሚሆነው ደግሞ በተቃራኒ ሲሆን ማለት ነው ስለዚህ ስትሮንግ ቤዝ እና ስትሮንግ አሲድ ዳይሉትም ኮንሰንትሬትም ሊሆን እንደሚችል ተመለከትን ማለት ነው ከዛ ደግሞ ስለ pH እና pOH ዲስከስ አደረግን pOH ያልነው pH ያልነው ምንድነው የአሲድ ኮንሰንትሬሽን ዲስክራይብ እናደርግበት pOH ማለት ደግሞ የቤዝ ኮንሰንትሬሽንን ዲስክራይብ እናደርግበት ሎጋሪዝሚክ ተርሞች ናቸው እነዚህን ከምንድን ነበር ያገኘነው from the ion product of water okay from the ion product of water because Kw ምንለው የአየን ፕሮዳክት is H+ times OH minus ነው ተባብለን ነበር ስለዚህ በፎርሙላ ደረጃ pH ማለት the negative logarithm of H+ ነው pOH ማለት the negative logarithm of OH ነው pH plus pOH always 14 እንደሆነ አይተናል ከዛ በኋላ ደግሞ ስለ ሳልቶች አየን ሳልቶች ማለት አዮኒክ የሆኑ ኮምፓውንዶች ናቸው ብዙ ጊዜ ፕሮዲዩስ የሚደረጉት በአሲድ እና በቤዝ ኒውትራላይዜሽን ሪአክሽን እንደሆነ ተመልክተናል ሶስት አይነት አንትኖች አሉን አሲዶች አሉን we have acidic normal እና basic salt okay acidic normal እና basic salt አለም ብለን ነበር an acid salt መቼ ነው የሚፈጠረው it's formed when ionizable hydrogen atoms of an acid are replaced partly okay partially replaced ይደረግ basic saltoches hydroxide ion partially replaced ይደረግ normal saltoች hydroxide ion ወይንም ደግሞ hydrogen ion completely replaced ይደረግ ነው ብለን ተነጋግረን ነበር ማለት ነው ከዛ ምንድነው ያየነው ስለ ሳልቶች ፕሮፐርቲ ስናወራ አንድ በጣም ያነሳ ነው ኢምፖርታንት ነገር ነበር ሳልቶቹ ውሃ አብዞርብ ያደርጋሉ ወይስ ውሃ ሪሊዝ ያደርጋሉ ብለን በዚህ መሰረት በሶስት ከፈልናቸው ሃይግሮስኮፒክ ሳልት ያልነው አለ ይሄ ሃይግሮስኮፒክ ሳልት it absorbs water from the atmosphere ነገር ግን ምን ሆኖ ነው የሚቀመጠው ሶሊድ ሆኖ ነው የሚቀመጠው ወደ ሶሉሽንነት አይቀየርም ከዛ ዴሊኩሰንት ሳልት ያልነው አለ ይሄ ደግሞ ውሃ አብዞርብ ያደርግና ወደ ሶሉሽንነት ይቀየራል ፕሮሰሱ ምን አለው ዴሊኩሰንስ አልነው ማለት ነው ዴሊኩሰንስ አለ ከዛስ ኢፍሎረሰንት ሳልት ደግሞ ያልናቸው አሉ እነዚህ ኢፍሎረሰንት ያልናቸው ደግሞ ለአትሞስፌሩ ውሃ የሚሰጡ ኦኬ ለአትሞስፌሩ ውሃ የሚሰጡ ሳልቶች ፕሮሰሱ ምንድነው ተባለ ኢፍሎረሰንስ አለን ማለት ነው ከዛ ፋይናሊ ያየነው ምንድነው ስለ plant nutrients ያልናቸው እንግዲህ ፕላንቱ ለእድገት ለፕሮዳክሽን ፍሩት ፕሮዲዩስ ለማድረግ ለመሳሰሉት የሚጠቀምበት ኤሌመንቶች ናቸው ብለናል እነዚህን ደግሞ በሁለት ከፈልናቸው ማክሮ ኒውትሪየንት እና ማይክሮ ኒውትሪየንት ብለን ማክሮ ኒውትሪየንት በትልቅ መጠን ፕላንቱ የሚፈልጋቸው ናቸው ማይክሮ ኒውትሪየንት ደግሞ በትንሽ ትሬስ አማውንት የሚፈልጋቸው እንደሆኑ ዲስከስ አደረገን ከዛ በኋላ ስለ ፈርቲላይዘሮች አየን ፈርቲላይዘሮች ፕላንቱ ያለውን ኒውትሪየንት ለመጨመር ምናስገባው ምንሰጠው እንደሆነ ተመለከትን ከዛ በኋላ እነዚህ ፈርቲላይዘሮች ኦርጋኒክ ፈርቲላይዘር ሊሆኑ ይችላሉ ከአኒማል እና ከፕላንት ካገኘናቸው ሲንተቲክ ፈርቲላይዘር ደግሞ በላቦራቶሪ ኢንዱስትሪ ፕሮዲዩስ ካደረግን ማለት ነው ሶ በሱ መሰረት ከዛ ፋይናሊ ስለ ፔስቲሳይድ እና ሄርቢሳይድ አየን ፔስቲሳይድ ማለት ፔስቶችን ወይንም ተባዮችን ኢንሴክቶችን ለማጥፋት የምንጠቀምባቸው ኬሚካሎች እንደሆነ ተነጋግረናል ሄርቢሳይድ ማለት ደግሞ ምኖችን ለመግደል ነው አረሞች ሌሎች አንዋንትድ የሆኑ ፕላንቶችን ለመግደል እንደምንጠቀምባቸው ዲስከስ አድርገናል እንግዲህ ተማሪዎች የቻፕተር 3 ዲስከሽናችንን በዚህ አጠቃልናል አይ ሆፕ ጥሩ ነገር እንደሰጠዋችሁ ገምታለሁ በጥሩ ሁኔታ ላስረዳችሁ እንደሞከርኩ አስባለሁ ነገር ግን ጥያቄ ካላችሁ ኮሜንት ካላችሁ አስተያየት ካላችሁ ወደፊት እየሰራው ለማቀርብላችሁ ቪዲዮዎች በጣም ስለሚጠቅመኝ ያላችሁን አስተያየት ቅድም በነገርኳችሁ የቴሌግራም ቻናል ወይንም ደግሞ
በዩቲዩብ ቻናል የኮሜንት ሴክሽን ላይ እንድታስቀምጡልኝ በትህትና እጠይቃለሁ። ስለነበረን ቆይታ አመሰግናለሁ። በሌላ ቻፕተር እስክንገናኝ ድረስ ቻው።